ሰላም ጤና ይስጥልን። የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን ዛሬ የህይወት ትምህርት ቅኝቶች ፕሮግራም ከምዕራፍ 2 የውሸት መድረኮች በሚል ርዕስ የቀረበውን የበረከትን ትምህርት የምንጋብዛችሁ ይሆናል። አብራችሁን ቆዩ። የውሸት መድረኮች በሚለው ቪዲዮ ላይ በረከት ካነሳቸው ሐሳቦች ስንመለከት በአሁን ጊዜ የተለያዩ መረጃዎች ሰው ጋር የሚደርሱበት መንገድ በጣም በዝቷል። ሆኖም ከጥንት ጀምሮ አሁን ያለውን የሰው ልጅን ጉዞ ካየነው ምድር በብዙ መረጃ ሰጪ በሆኑ የውሸት መድረኮች የተሞላች መሆኗን ነግሮናል። ለምሳሌ አሁን ያለው ትውልድ እንደ እውነት የሚይዛቸው ብዙ መረጃዎች ወይም መሰረታዊ እውነታዎች የምንላቸው ከዚህ በፊት ሰዎች በአፈ ታሪክ ከተናገሩት ንግርቶችና ተረት ተረቶች መካከል ናቸው ብሎናል። በተጨማሪም የሰው ልጅ የውሸት መድረክ ታሪክ እንደሆነ እስከነ ምክንያቱ አብራርቶልናል። ሌሎችንም የውሸት መድረኮች ያብራራቸው ሲሆን በተለይም የሰው ልጅ በገዛ አይምሮና በገዛ ስሜቱ የተዋሸ ነው ብሎ ገልጾልናል። አይምሮ የሚያሰላስላቸው ሐሳቦች ዕውቅና የሰጣቸውና እውነት የሚላቸው ነገሮች በሙሉ ውሸት ሲሆኑ የሰው ልጅ ስሜት ላይም በጣም እውነት የሚመስሉ ነገር ግን እውነት ያልሆኑ በተለይ ከአይምሮ የበለጠ ስሜት ላይ የሚመጡ ስሜቶችን የሚያስተናግድ በመሆኑ ምክንያት የውሸት መድረኮች ሆነው እናገኛቸዋለን ማለት ነው። በስተመጨረሻ በእኛ መንገድ አንዱ ከሚገርመን ነገር ከነዚህ ነገሮች ውስጥ እንዴት እውነትን መስማት መቻላችን ሲሆን በዚህ መንገድ ሰው በአይምሮና በስሜቱ ነፃ የሚወጣበትና ፈጣሪ ያሰበለትን ኦሪጂናል ማንነት ወይም ፍጥረታዊ ማንነቱን ተላብሶ የሚኖርበት መንገድ ነው እያለን በይበልጥ ቪዲዮን እንድትከታተሉ እንጋብዛችኋለን። መልካም ቆይታ። ከጥንት ጀምሮ ያለውን የሰው ልጅን ጉዞ ካየ ነው አሁን ያለው ኢንፎርሜሽን ሰው ጋር የሚደርስበት ዘመኑም የኢንፎርሜሽን ዘመን ከሆነው አንጻር ኢንፎርሜሽን ሰው ጋር የሚደርስበት መስኮት በጣም በዝቷል። አሁን ከዛ ፊት የነበረው ዘመን ላይ ደግሞ እንግዲህ ኦልሞስት ሁሉም ኢንፎርሜሽን በሚባል ደረጃ የሚደርሰው በትውፊት ነው። ትውፊት ማለት በአፍ ንግግር ወይም በተለይ ይሄ በእድሜ ገፋ ያሉ አዛውንቶች ለህፃናት በሚያወሩት ተረትም ይሁን ተረትና ምሳሌ ይባላል ብቻ በአፈ ታሪክ በወሬ ወይም ደግሞ የተወሰኑ ማንበብ የሚችሉ ሰዎች እንዲና እንዲያ እያሉ የተለያዩ መረጃዎችን ለሰው ልጅ ያቀርባሉ። ምድር እንዲህ ባሉ ብዙ የውሸት መድረኮች የተሞላች ናት። ከውሸት መድረኮች በጣም ለእኔ ሁሉንም ጠቅልለው እንደ ቁንጮ የማየው ታሪክን ነው። ታሪክ ማለት ምንድነው? ከጥንት ጀምሮ ያለውን የሰው ልጅ አካሄድ፣ የሰው ልጅ አመጣጥ፣ የሰው ልጅ እንዲና እንዲያ መሆን ወይም የሰው ልጅ ከሁኔታዎች ጋር ያለውን መስተጋብር በአፈ ታሪክም ከትቦ በጽሁፍም በስዕልም ምክንያቱም የመጀመሪያው ለምሳሌ ፕሪሂስቶሪክ ማን የሚሉት ከታሪክ በፊትም የነበረውን ሰው ታሪክ ሲናገር እንትን ውስጥ ምንድን ነው ይሄ ዋሻ ውስጥ አይደለ ድሮ ሰው ይኖርበታል የሚባሉ አካባቢዎች ላይ ያሉ ፔይንቲንግስ አለ ካርቪንግስ ወይም እንዲህ አይነት አንዳንድ ቁሶችም መሰለኝ ቁሶችም የሰው ልጅ ታሪክን ስለሚናገሩ ይሄ ምንድን ነው ሃንቲንግ ይሄ ያድንበት የነበሩ ቁሳቁሶች ምግብ ያብስልበት የነበረው ሸክላ የሆነ አፈር በሸክላ ቅርጽ ተሰርቶ የዛሽ ነገር ስባሪ እቺ ስባሪ እንግዲህ የሰው ልጅ ታሪክ የሰው ልጅን መረጃ ታቀብላለች ማለት ነው። እንደ መረጃ እንግዲህ በጣም እንደ አንድ አርቲፋክት እንደ አንድ ትልቅ ሀብት የሰው ልጅም አይ ቲንክ ሚዚየም ውስጥ አስቀምጦ አይደለ እንደ ቢግ ዲል ነው ማለት ነው። እና እሱም ራሱ መረጃ ነው። ለዚህ ታሪክ ታሪክነቱን ይዞ ወይም ታሪክ በሚባል ማዕቀፍ ራሱን ጠቅልሎ ራሱን ካስገኘ ጀምሮ ቁንጮ የሰው ልጅ የውሸት መድረክ እሱ ነው። ሜቢ ታሪክን በሌላ ጊዜ እንደ አንድ አርስት ራሱን ችሎ እንደ አንድ አርስት እናነሳው እንችላለን። ግን ቁንጮ የሰው ልጅ የውሸት መድረክ ታሪክ ነው። ታሪክን የውሸት መድረክነቱን ማወቅ ከፈለገ አንድ ሰው በቀላሉ የራሱን ታሪክ ለመጻፍ ቢሞክር አንድ ሰው ለምሳሌ ጠዋት ጀምሮ የተነሳበትን አነሳስ፣ የለበሰውን ልብስ፣ የበላውን ምግብ፣ ፀሐይ እንዴት እንደሞቀ፣ ወዴት እንደተራመደ፣ ምን እንዳወራ፣ ምን እንዳሰበ ጻፍ ቢባል በየትኛው ማቀፍ ንጥር ያለ ጽድት ያለ እውነተኛ ትረካ ሊያቀርብ አይችልም። ከሁሉ ከነዚህም ውጪ ብዙ የውሸት መድረኮች አሉ በውጫኛው ዓለም። ከሁሉም ግን ውሸታሙ የራሱ የሰው ልጅ አእምሮና የሰው ልጅ የራሱ የሰው ልጅ ስሜት ነው። ከሁሉ ለምን መሰላችሁ?
አብዛኛውን ነገር ሰው ያወቀው ራሱ አእምሮ ውስጥ በሰማው ስብከት ነው። ራሱ አእምሮ ውስጥ በገባው መግባት ነው። ራሱ አእምሮ ውስጥ ባወቀው እውቀት ነው። ሁሉም ሰው ሪያሊቲውን የፈተሸው የሪያሊቲውን እውነታን ውሸታምነትንም ወይም አንድ ነገር ውሸት ነው እውነት ነው ብሎ የሚመዝነው በራሱ ስሜት ነው። ስሜትህ ከዋሸ፣ ስሜትህ ራሱ ውሸት ከሆነ፣ አእምሮህ ራሱ ውሸት ከሆነ ግን እንግዲህ ምን ይሻለዋል የሰው ልጅ? ምክንያቱም የራሴ አእምሮ እስቲ ሁላችሁም የራሳችሁን ኤክስፔሪየንስ ፈትሹና ማለት ነው አእምሯችሁ አንድ ነገርን ቢግ ዲል አድርጉ ይሄ ከሆነ it's the end of your world ያንተ ዓለም መጨረሻ ነው ብሎ አንድ ነገር አግዝፎ ያወራህና ይቀጠቅጥህና እንዲና እንዲህ ነው ብሎ እንዲያው ማያመጣቸው ነገሮች የሉም። የማይመዘው ነገር መጨረሻ ላይ እንዲያው ይሄ አእምሮ ቆይ የራሴው ጠላት ነው እስክትል ድረስ ክፉን ነግሮ ያሳምንህና በቃ ሆኗል ትላለህ። በቃ እግዚአብሔር አይወደኝም። ከዛ ስሜት ደግሞ ወዲያው ነው ይቀበልና እግዚአብሔር አይወደኝም፣ እግዚአብሔር ጠልቶኛል፣ እኔ የተረገምኩ ነኝ፣ ባልፈጠር ኖሮስ ካንቱ ነኝ እኔ አይደል? እንግዲህ ትልቁ የውሸት መድረክ የራሱ የሰው አእምሮ ነው ማለት ነው። እና የሰው ልጅ አእምሮ ምንም አይነት ጋርድ ስለሌለው፣ ምንም አይነት ፌንስ፣ ምንም አይነት ጥበቃ፣ ምንም አይነት ከለላ ስለሌለው ያለፈ ያገደመ ሁሉ ሐሳብ ሆኖ እሱ ውስጥ መገኘት ስለሚችል ያለፈ ያገደመ ሁሉ እሱ ውስጥ ስለሚሰለሰል ወይም ከሐሳብ ነፃ ሆኖ ስለማያውቅ ሁሉም ሐሳቡ ደግሞ ውሸት ማለት የትኛውንም አእምሮ አውቃለሁም አላቅምም የሚል አእምሮ ተምሬያለሁም አልተማርኩምም የሚል ኤክስፐርት ነኝም አይደለሁምም የሚል የትኛውንም አእምሮ አንስታችሁ ስለ አንድ ነገር እርግጥ የሆነ የተጨበጠ ያለቀለት የደቀቀ እውቀት ካለው ራሱ ፈትሾ ያገኝ አእምሮ። ስለ የትኛውም ነገር ያለን ነገር በፐርሰንት ነው። በፐርሰንት ከሆነ ደግሞ ጎዶሎ ከዛኛው ይብለጥ አይብለጥ አናውቅም። ከ100% ማለት 100ን አውቀህ ከመቶ ይሄን ያክል ልትል ትችላለህ። 100ን ሳታውቅ ስንት ፐርሰንት እንደሆነስ በምታውቃለህ? እንዲሁ ዝም ብሎ ፐርሰንቱም ግምት ነው ማለት ነው። ተግባባን። ደግሞ አእምሮ የሚያውቀው እውቀት በሙሉ ስያሜ ስለሆነ መሰየም ማለት እውቀት አይደለም። ኦክሲጅን ስላልከው አንድ ነገር ኦክሲጅን አይደለም። ግን ፖይንት ምንድን ነው? በአእምሮ የምንሰማው ሐሳብ በሙሉ በአእምሮ የሚመጣው የምናስተናግደው ሐሳብ በሙሉ በቀላሉ ማወቅ ትችላላችሁ። አየር ይጨቀጭቃል በሳምባ ከአየር ጋር ነህ አይደለህም የሚል ወይም ሐሳባዊ የሆነ ግንኙነት የለም ማለት ይተነፈሳል። በቃ አለቀ። ስናጣው የማጣት ስሜት ይኖራል ወይም መጨረሻ ላይ የምር ስንለያይ እንለያያለን። እስከዛ ድረስ ግን አየር ሪል ነው፣ እውነት ነው። በቃ ዳስት ሐሳብ ላይ ግን ያለ ነገር አንተ አስበኸው ለዛ ነገር ፈቃድ ሰጥተኸው ያ ነገር ሪል ይሆናል እንጂ ውሸት ነው። ባይ ዘ ወይ ሁሉም ይሄ የሰው ልጅ ምናብ ውጤት የምትሏቸው በሙሉ በኋላ ላይ የሰው ነፍሰ ገዳይ የሰው ገዳይ ነው የሆኑት። እንግዲህ ትልቁ የውሸት መድረክ አእምሮ ነው። አእምሮ የሚያሰላስላቸው ሐሳቦች ሐሳብ የሚላቸው ላስባቸው ይገባኛል ግዴታዬ ናቸው የሚላቸው ወይም እንደ አንድ እውነት የሚያያቸው በሙሉ ውሸት ናቸው። አእምሮ ውስጥ ያሉት አካላት በሙሉ ነው የምላቸው። አእምሮ የሚያውቃቸው እውቅና የሰጣቸው አእምሮ ጋር ኢንትሮዲውስ የተደረጉ ነገሮች በሙሉ ውሸት ናቸው። አእምሮ አውቃቸዋለሁ የሚላቸው እግዚአብሔርን ጨምሮ ማለት ነው። ስለ ፈጣሪ ያለው አስተሳሰብ፣ ስለ ተፈጥሮ ያለው፣ ስለ ራሱ ያለው፣ ስለ አካባቢው ያለው፣ ስለ ተፈጥሮ፣ ስለ ሁኔታዎች በሙሉ፣ ስለ ምድሪቷ፣ ስለ ዓለም፣ ስለ ጊዜ ሁሉ አእምሮ ውስጥ ያለው አስተሳሰብ በሙሉ ውሸት ነው። አስተሳሰቡ ራሱ ውሸት ነው። እንግዲህ አእምሮ ትልቅ የውሸት መድረክ ሆኖ እናገኘዋለን ማለት ነው። አእምሮ ላይ የሚያልፉት የሚፈሱት ሀሳቦች በሙሉ ባክ ሞቲቭ ያላቸው የሆነ ሌላ ሞቲቭ ያላቸው ሌላ አጀንዳ ያላቸው ውሸትን የሚያራምዱ ውሸትን የሚያራግቡ ናቸው እንጂ ምንም ከእውነት ጋር የተያያዘ ከእውነት ጋር ምንም አይነት ግንኙነት የሌላቸው ወይም ከእውነተኛ የሰው ልጅ መሆን ጋር ምንም አይነት ዝምድና የሌላቸው ውሸቶች ወይም የውሸት ትርክቶች ሆነው እናገኛቸዋለን ማለት። ስለዚህ በዚህ አንጻር ካየነው ከሰው ልጅ የራስ መሆኑ እንደ አእምሮ ያለ የውሸት መድረክ ወይም ዋነኛ የውሸት መድረክ የለም። እንዲያውም የሰው ልጅ አእምሮ በየዕለት ተዕለት ኑሮ በየሰኮንዱ፣ በየደቂቃው፣ በየቅጽበቱ በተለያዩ የውሸት ሀሳቦች የሚመታ እንዲህ አይነት በትር የሚያርፍበት የውሸት በትሮች የሚያርፉበት ምስኪን ስብዕና ሆኖ እናገኘዋለን ማለት ነው። ስለዚህ ስብከትም ራሱ እንዲህ ያሉ የውሸት ጭቅጭቆችን እንግዲህ በብዛት የሚያደርገው የሰው አእምሮ ላይ ስለሆነ የሰው ልጅ በውሸት በጣም ይጨቀጨቃል ወይም ይሰበካል ማለት ነው። የሚሰበክበትም መድረኩን ያገኘው ውሸት በጣም በሐላል ወይም በመብት
ይህንን ውሸትነትን ወይም ውሸትን የሚያራግበውም የሰው ልጅ አእምሮ ላይ ሆኖ እናገኘዋለን ማለት ነው። ምክንያቱም ባጭሩ በአጠቃላይ በጥቅሉም ካየነው ነገር ውሸት ባህር ላይ አይደለም ያለችው፣ ወይም ውሸት ሰማይ ላይ አይደለም ያለችው፣ ወይም ውሸት ምድር ላይ አይደለም፣ ወይ ውሸት ተራራ ላይ አይደለም፣ ወይ ውሸት የሰው አጋር ፍጥረታት ጋር ወይ ሌሎች ፍጥረታት ጋር አይደለም ያለችው። የሰው ልጅ አእምሮ ላይ ቤቷን የሰራችው እዛ ነው፣ የምትኖረው እዛ ነው፣ የምትራመደው እዛ ነው፣ ማንነትን የለበሰችው የተላበሰችውም እዛ ላይ ማለት ነው። ስለዚህ ዋነኛ የውሸት መድረክ የሰው ልጅ አእምሮ ሆኖ እናገኘዋለን ማለት ነው። ሌላ እንዲሁ ትይዩ ከሰው አእምሮ ትይዩ የሆነው የሰው ልጅ ስሜት ነው። የሰው ልጅ ስሜት ላይ ልክ ቅድም እንደ አእምሮ ላይ እንዳየናቸው በጣም ብዙ አይነት ስሜቶች እውነት የሚመስሉ በተለይ ከአእምሮ የበለጠ የሰው ስሜት ላይ የሚመጡት ስሜቶች ስሜት ስለሆኑ ኦልሬዲ ስለነኩት ሰውየው ጋር ስለደረሱ በጣም እውነት ይመስላሉ። እውነትም እንደሆኑ ራሳቸውን ለዛ ሰው ለዛ ለተገኙበት ሰው ማስገደድ ድረስ ያክል አቅም አላቸው ማለት ነው። ለምሳሌ እንደ ፍርሃት ግድንግድ ውሸት ግን በጣም እርግጥ የተጨበጠ የሆነ ውሸት ስሜት ግን የለም። በጣም ማለት ለምሳሌ ፍርሃትን እስከ መጨረሻው ድረስ ካየነው ነገርየው አእምሮ አምኖለት ስሜት ውስጥ ፍርሃት የሚል ስሜት መጥቶ ነው እንጂ ምንድን ነው የሚያደርገው ነገርየው? ወይ ከሚያስፈራራ አንድ ነገር ለምን አይገድልህም? በቃ መጨረሻው ምንድን ነው? የፍርሃት የመጨረሻው ውጤት ወይም ሊፈራ የሚችለው አንድ ሰው አንድ በህይወት ያለ ህያው የሆነ ሰው ሊፈራ የሚችለው የመጨረሻው ፍርሃቱ ሞት ነው አይደለ? ያ ሞትንም ያለውን ስሜት ነው ያጋባበት ለሰው የሚያውቀውን የሚችለውን ካለው ሀብቱ ከትሩፋቱ ያው ሞት የመጨረሻው ሀብቱ ፍርሃት ስለሆነ ነው ሰው ያጋባውና ስሜት ላይ መጥቶ ፍርሃት ሰው ሲያስፈራራ ለምንድን ነው የምታስፈራራው? ለምንድን ነው የሚያስፈራራው? ፍርሃት የሚባለው ነገር ፖይንቱ ራሱ ምንድን ነው? ከሚያስፈራራ ማስፈራራት ከሚችል ነገርየው ማድረግ ነው ወይ ነገርየው በመደረጉ ያ የፍርሃቱ ምንጭ የሆነው ወይም ከፍርሃቱ ጀርባ ያለው ቁጣም ይሁን የማይፈለግ ውጤትም ይሁን ቅጣትም ይሁን ያ ነገር ደርሶ እኮ ሰውየው ሊመለስ ይችላል። ዝም ብሎ በፍርሃት አረንቋ ሰውየውን ይዞ ለውሸት ለማስገዛት ወይም በዛ ጫና ውስጥ በዛ ቀንበር ውስጥ አድርጎ ሰውየውን ለመጫን ካልሆነ በስተቀር አጀንዳው ያ ካልሆነ በስተቀር ፍርሃት አሁን በጣም የሚገርም የውሸት ስሜት ነው። ግን ሁሉም ሰው እንዲያውም አይ ቲንክ የሰው ልጅ የሰርቫይቫል ሜካኒዝም ሁላ ነው አይደል? ፍርሃት ልክ ነገር ሲያጋጥመህ ወይ ትደበቃለህ ወይ ትሮጣለህ። ያው መፍራት ጤነኝነት ሁላ ነው አይደል? አለመፍራት እንደ ድንዙዝነት እንደ እብድነትም ሊቆጠር ይችላል አይደል? እብድ አይፈራም ይባላል አይደል? ስለዚህ እንዲያው መፍራት ጤነኝነት ነው አይደል? ጥሩ የጤነኝነት የጤነኛ ስሜት መገለጫም ድረስ ተደርጎ ምድር ላይ ያለ እውቀት ነው። እና ሌላኛው ከፍተኛ የውሸት መድረክ የሰው ስሜት ነው። ሰው ስሜት ላይ ብዙ አይነት ስሜቶች ይንጸባረቃሉ። ብዙ አይነት ስሜቶች አሉ። ሁሉም ስሜቶች ግን ሰውየው በተጨባጭ ሳያቸው በተጨባጭ ነገሮቹ ጋር ሲደርስ ጉም ናቸው። ስሜት በጣም 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 ሞኝ ተስፈኛ ነው የሰው ስሜት። በብዙ ውሸት ደግሞ ደጋግሞ የተዋሸ ደግሞ ደጋግሞ ነገርን የሚመኝ the same thing ትናንትና እንደዛ ተስፋ አድርጎ እዛ ያንን ነገር አገኝበታለሁ ብሎ የሄደበት ቦታ ላይ ነገሩን አቶት እያለ ዛሬም ነገም ከነገ ወዲያም ደግሞ ደጋግሞ ስለሚዋሽ ከዛ ውሸት መውጣት ራሱን ስለማይችል ነው እንጂ ወይም የሚወጣባት አማራጭ አሁን እኛ እስክንመጣ ድረስ ስላላገኘ ነው እንጂ እንዴት ነው ትላንትና የተሰበከው ነገር ትላንትና የተመኘኸው ትላንትና ዊሽ ያረከው ትላንትና ተስፋ አድርገህ ሄደህ ያጣኸው እንዲያውም ስሜት ፈልጎ ሄዶ የፈለገውን ሳያገኝ ቀርቶ በተቃራኒ ግን ሌላ የስሜት እሳት ወይም የስሜት ሌላ የስሜቱ ላይ ጠባሳን የሚጥል ወይም ራሱን የሚጎዳ ነገር አትርፎ በመጣበት ነገም ግን እሱን ያደርጋል። ከቱም በጣም በጣም በቀረቤታ ውሸት ይዋሸዋል። ውሸት ስሜት ላይ ሲዋሽ በሐሳብ አይደለም፣ አክቹዋሊ ስሜቱን በማሰማት ነውና ስሜት ላይ እንደዚህ ካሉ ውሸቶች ውስጥ ንዴት አስቂኝ ነው፣ ቁጣ አስቂኝ ነው፣ ፍራቻ ቀደም ብያቸዋለሁ፣ ፍቅርም ልክ እንደዛ ነው። በተለይ ይዞታ ባለቤትነት የኔ የሚለው ስሜት ውሸት ነው። ይሄ ክብር የሚባለው ነገር ከውሸት ነው፣ ስሜት ከሚያውቃቸው ማለት ነው። በጣም በጣም ግን ቁንጮ ውሸታም
የሆነ የስሜት ፓርት የትኛው ነው? ይሄ ነፍሰ ገዳይነትን ሴንስ የምናደርግበት ፓርት አለ አይደል? ይሄ በስሜታችን ይሄ አንድ ነገራችን ተነክቶ የሆነ ነገራችን በጣም የነፍስን ያክል ዋጋ ያለው ይመስል ሰውን ልንገድል ድረስ የምንሄድበት ስሜት፣ እንደዚህ አይነት ውሸታም ስሜት ግን የለም። ስለዚህ ምድር ብዙ የውሸት መድረኮች አሏት። እንግዲህ ዛሬ ይብዛ የሚነስም የተወሰኑትን አንስተናል እና ሰው ከውሸት ርቆ ለአፍታም ኖሮ አያውቅም። እንዲያውም በጣም ከሚገርመኝ ነገር እዚህ መንገድ ላይ ያለን ሰዎች ከሚገርመኝ ነገር በየት በኩል ሾልኮ እውነት እንደሰማ በየት በኩል እንዲህ መስማት እንደሆነልን ሁሌ እንደገረመኝ ነው። ብቻ መስማቴን ወደዋለሁ፣ እዚህ ቦታ መድረሴን ወደዋለሁ። እውነት በሚገርም መንገድ በሚገርም ጉዞ እዚህ አድርሶኛል። ስለዚህ ዛሬ የውሸት መድረኮች በሚል የነበረን የትምህርት ቆይታ ይህን ይመስላል። እንግዲህ ይሄን የሰማ አእምሮ፣ ይሄን የሰማ ስሜት የምጋብዘው ግብዣ ምንድን ነው? ኑና እንዲህ ካለ የውሸት መድረክነት የመሆን ባርነት፣ የመሆን አረንቋነት፣ የመሆን ጭቁንነት መውጣት የሚቻልበት መንገድ አለ። አእምሮ ፈጣሪ ያሰበለትን ኦሪጂናል አእምሮነት ወይም ኦሪጂናል የፍጥረት ማንነቱን የሚሆንበት ስሜት፣ ኦሪጂናል እግዚአብሔር ያሰበለትን ፈጣሪ ያሰበለትን ኦሪጂናል ማንነት የሚሆንበት ፍጥረታዊ ማንነቱን ተላብሶ ከፍርሃት ነፃ ሆኖ ከውሸቶች ነፃ ሆኖ በተለይ ራስን ከማስተዳደር ኃላፊነት፣ ለራስ ከመጠንቀቅ ኃላፊነት፣ ራስን እንክብካቤ ከማድረግ፣ ለራስ ከመቆርቆር፣ ለራስ ሰርቶ ከመብላት ትልቅ ውሸት የሚገላገልበትን ጉዞ መንገድ የእውነት ጉዞ እዚሁ እኔ ያለሁበትን ያለኝ የምላችሁ ቦታ ላይ እኛ አለን የምላችሁ እኔና ወይኔ አለን የምንላችሁ ቦታ ላይ የምትደርሱበትን መንገድ እንድትጓዙ ጋብዛችኋለሁ። እንግዲህ ለዚህ ጉዞ የመጀመሪያው ክላሳችን መታችሁ ክላሶች ላይ የሚኖሩ ቀጣይ ክላሶች ላይ የሚኖሩ ለዛ ቀጣይ ክላሶች ተመዝግባችሁ መማር ትችላላችሁ። ሁሌ እንደምንላችሁ በነፃ ነው፣ በታላቅ ትህትና ነው። እንዲህ ያሉ ትምህርቶች ነው የምንማረው። ምንም ነገራችሁን ማነካም፣ ከእናንተ የሚፈለግ ነገር የለም። በስጋ መታችሁ በፈቃድ መማር ነው። እኔ ተጉዤበት ደርሻለሁ እዚህ ቦታ ላይ። እኔ ሰው ሆኜ ነው የተጓዝኩት፣ ሰው ሆኜ ይሄን ነገር ያተረፍኩት እንጂ ይሄም ያንንም እንደዚህም እንደዛም የጠየቁት ነው ነገር የለም። ወይም መስፈርቱ ሰው መሆን ነው። ስለዚህ ሁሉም ሰው የሆነ ይሄን ነገር የምትሰማ የሰው ልጅ ኑና ይሄን ነገር አግኙ። አለ ምድር ላይ አለ በእኛ ትውልድ። ስለዚህ ሁላችሁንም በታላቅ ፍቅር ጋብዛችኋለሁ። መታችሁ የዚህ ትምህርት የዚህ የህይወት ትምህርት ለስብዕና ስኬት አካል እንድትሆኑ፣ ተሳታፊ እንድትሆኑ፣ የዚህ ነገር ተጠቃሚ እንድትሆኑ ጋብዛችኋለሁ። በሌላ የትምህርት ቪዲዮ እስክንገናኝ ድረስ እስከዛው ብዙ ሰላም፣ ብዙ ፍቅር። ቻው። የጋበዝናችሁን የትምህርት ቪዲዮ እንደወደዳችሁትና እንደተማራችሁበት እናስባለን። ሁሌም እንደምንለው በአካል መታችሁ በአይምሮአችሁና በስሜታችሁ ነፃ የምትወጡበት መንገድ እንድታገኙ እየጋበዝናችሁ በሌላ የህይወት ትምህርት ቅኝቶች ፕሮግራም እስከምንገናኝ ቻው።